ብሮክን ቼን አለው የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ ቫቲካንስ አሌክሳንደርስ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰብ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራ አደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው ምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛኮ አላህ በቁርአን ውስጥ ተናግሮ አያውቅም ስንል ነበር የነበርነው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት አምስቴ ነው ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 አንብቤዋለሁ። ለዛውም ተውት። ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 አንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል። እመኑኝ የጊዜ ጉዳይ ነው። ቃል ምንም ነገር ብታደርግ እኔ እንትላላትም እንኳን ተዋት ቃልና ትንሿን አሁን በቅርብ ቀን ማናገር ጀምሬያለሁ። እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛውን ተሳደባለች ምናምን አሉኝ። እኔ አሁን ላይ ተውኝ። ትንሿ የምትባለው አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው። ኢንሻአላህ ብዙ ሰዎች ነፃ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃልም ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ስም ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ ውስጥ ተሸምቅቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለነው። እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን ያባከንት የምንለው አጅር እናገኝበታለን ካላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ የሙድም አይደለም፣ ፎሎ ለመሰብሰብም አይደለም። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ አይደለም። ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያቃስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ
ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይሄንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፈን ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበር። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት የሆነ ሰዓት ላይ ባላቀው መጣኮ ኡስታዝ። ኦኬ ቁርአንን ባላቀው ይሻለኝ ነበረ። ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገሬን ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገሬን ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል አላህ። እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ሁወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው ራሱ። ቁርአን 1/3 ትረካ ነው፣ ቀሶስ ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ብቻ አልችልም እንግዲህ ይቅርታ። ድብልቅልቅ ያለ ስሜትም ነው ያለው፣ ደስ የሚልም ነገር ነው ያለው። ውስጤን መቆጣጠር የምችልበት እንትን ውስጥ ካፓሲቲ ውስጥ አይደለም መሆን ያለውት። አፉ በሉኝ። በኋላ ፕሮግራም አለኝ። ጉዳይ ስላገኘው በጣም ደስ ብሎኛል። በተቻለ አቅም በጃቢር በኩል መልእክት አስቀምጥልኝ፣ ስልክህንና በሜሴንጀር ብንገናኝ ደስ ይለኛል፣ ብናወራ ደስ ይለኛል። ማንኛውም ጥያቄ ሲኖረህ እስላሚክ ኮንቴንት ያላቸውን ነው። ምን ክርስትናውን ታውቀው